በምድራችን ላይ አፍሪካ ውስጥ በፋይናንሻል ስካሚንግ የምትታወቀው ሀገር ናይጄሪያ ናትና የሚገርም እኮ ነው። በዩጋንዳ ምድር ላይ ሁለተኛው ትራኦሬ ሊወለድ ምጡ ተፋፍሟል። ቅዳሴያችን የምናምነው ነው። የምናምነው መሰረት ደግሞ ቅዳሴያችን ነው። በዛም ደረጃ ትምህርቶች ሲዘጋጁ አናገኝም። ምንድነው የምናደርገው? ምንድነው ቅዳሴ በራሱ የሚለው ሰበር ዜና። በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። የአዲስ አበባ የወደፊት እጣ ፈንታ ጉዳይ ቁርጡ ታውቋል። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት መረጃዎቻችን ጀምረዋል። ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ። በመረጃችን ዛሬ ከምንመለከታቸው መካከል ዛሬን በአርሲ ሌላ ሞት ተሰምቷል። እንዲሁ ደግሞ የኦሮሚያ ዋና ከተማ አዲስ አበባ መሆኗን ተከትሎ እንዴት ነው ያለው ጉዳይ የሚለውን እውነተኛውን መረጃ ሙሉ በሙሉ እናስደምጣችኋለን። ያ ማለት አስቀድመን እንግዲህ እንደነገርናችሁ አዲስ አበባ ዋና ከተማነቷ ለፌደራሉም ነው። ይሄ ሲባል እንዴት ነው? ምንድነው የምታጣው? ምንስ ነው የምታገኘው የሚለውንም ማስደምጣችሁናል። ሌላው በአሰቦት ላይ የተፈጸመው ዘግናኝ እና አሳዛኙን መረጃ በአንድነት አቀርብላችኋለሁ። ላይክ ሼር በማድረግ እስከ መጨረሻው ድረስ ተከታተሉኝ። በቅድሚያ በአሰቦት ገዳም በሐረርጌ በሚንቀሳቀሱ የአልሸባብ ክንፍ በሆኑት ታጣቂ ኃይሎች አባታችን አባ ተክለ ዮሐንስ የተባሉት አባት ላይ በሚያሳዝን ሁኔታ በጩቤ ወቅቷቸዋል። በጣም በሚዘገንን ሁኔታ ማለት ነው። አስቀድመን እንግዲህ በዛ አካባቢ ላይ የነበረውን መከራ በዛ የነበረውን ሰቆቃና ስቃይ ማስደመጣችን ይታወሳል። አሰቦት ላይ እንግዲህ ብዙ ጥቃቶች ነው ሲፈጸሙ የነበሩት። ነገሩ እንዴት ነው? በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጠቁ ኃይሎች ጥቃት የደረሰባቸው አባት የተፈጸመባቸው አባ ተክለ ዮሐንስ ይባላሉ። ነገሩ እንዲህ ነው። አባ ተክለ ዮሐንስ በገዳሙ ያደጉ የመነኮሱ መንፈሳዊ አባት ናቸው። ታዲያ ነሐሴ 8 2018 ዓ.ም ጠዋት 4:30 አካባቢ ላይ እንጨት ለመስበር በገዳሙ በስተምስራቅ በኩል በተለምዶ አዲሱ ውሃ ወደሚባለው አካባቢ ያቀናሉ። ከገዳሙ የመናንያን መኖሪያ መንደር ብዙም ሳይርቁ 3 ታጣቂዎችን ያገኛሉ። ከነዚህ መካከል 2ቱ ክላሽንኮቭ ሲታጠቁ አንዱ ደግሞ ጩቤ ይዞ ነበር። ታጣቂዎቹ አባትን እየደበደቡ ራቅ ወዳለ ቦታ አፍነው ከወሰዷቸው በኋላ አስረው መሬት ላይ ያስተኟቸው። በመቀጠልም ጩቤ የታጠቀው ግለሰብ አንገታቸውን ክፉኛ ወጋቸው። ከጥቂት በኋላ ከደቂቃዎች በኋላ እንግዲህ የለበሱትን ቀሚስና አቡጀዲ በደም ተነክሮ ወደ ገዳሙ ተመልሰዋል ማለት ነው። አባ ተክለ ዮሐንስ አንገታቸውን ከመወጋታቸውም በተጨማሪ ጭንቅላታቸው፣ ፊታቸውና መላ አካላታቸው በጽኑ ተደብድቧል። ታዲያ በአሁኑ ወቅት በገዳሙ መኪና ወደ አሰቦት ሆስፒታል ተወስደው የሕክምና እርዳታ እየተደረገላቸው ይገኛል። መች የገዳማውያን መከራ፣ መች የአባቶቻችን ስቃይ፣ መች መገደልና መቁሰል እንደሚያበቃ አናውቅም። እስከ መች እንደሚቀጥል አናውቅም። በአዲስ አበባ የሚገኙት አባት ነን የሚባሉት እንግዲህ የሚነሩትን V8 የሚመርቁትን ህንፃ ብቻ እንጂ በገዳሙ ስለሚኖረው ስለሚደረገው ስለእያንዳንዱ ነገር ግድም አይሰጣቸውም። እነሱም አባቶቻችን ናቸው ብለን እንኳን መናገር እንኳን እስኪከብደን ድረስ ተደርሷል። ለይስሙላ ብቻ የሀገረ ስብከቱም ሊቀ ጳጳስ ሄደው ይመጣሉ። አቡነ ጎርጎርዮስ ናቸው። ለይስሙላ ማለት ነው። ምንም የረባ ነገርም እስካሁን አላደረጉም። በጣም ነው የሚከብደው። በቃ አሁን አባቶቻችንን እዚህ ጫፍ ላይ ደርሷል ለነሱ ያለና አንተናና በጣም ይዘገንን ነው። እንግዲህ እኛ አባት ምንም ባላደረጉ ተወልደው አድገው በመነኮሱ እዛ አባትነታቸውን ተቀብለው የቤተ ክርስቲያን ስርዓት የፈጸሙ ባለበት ለገዳሙ እንጨት ለመልቀም በወጡበት እንኳን ጥቃት ሲፈጸም ሊቀ ጳጳሱ ተቀምጠው ከፈለጉ 5 ኪሎ ከፈለጉ ሀገረ ስብከታቸው ላይ በፈለጉበት ቦታ የተምነሸነሹ ነው የሚቀመጡት። ቤተ ክህነቱም ምንም አይናገርም፣ ግድም ስለሌለው ማለት ነው። በጣም የሚያሳዝን ጊዜ ላይ የደረስነው፣ በጣም የሚያስለቅስ ተስፋ የሚያስቆርጥም ጊዜ ላይ የደረስነው። እንግዲህ እግዚአብሔር አምላክ በጎን ቀን ያምጣልን ነው የምንለው። ሌላው አስኮ ነው። ሽርካ ላይ በአርሲ ዞን አስኮ ወረዳ በታጠቁ እስላማዊ ቡድኖች ጭፍጨፋ ድጋሚ ተፈጽሟል። እንግዲህ በቀን 9 ይሄ ደግሞ በቀጣይ ቀን ማለት ነው ከሪቡ ቀበሌ ወደ አስኮ ከተማ ገበያ እየሄዱ በነበሩ ኦርቶዶክሳውያን ላይ ጥቃት ተፈጽሞ 20 ዓመት ያልሞላው በለጠ አለማየሁ የተባለ ወጣት በሚዘገንን ሁኔታ ገድለውታል።
ለጊዜው ቁጥራቸው በውል ያልታወቀ ኦርቶዶክሳውያን በከፍተኛ ለአካል ጉዳት ተዳርጓል። አሁንም ከፍተኛ የተኩስ ድምፅ እየተሰማ ነው። እኛ ይሄን መረጃ ሰርተን ላይክ አድርጎ ስናደርግ መረጃውን እንዳዳርስ ቢያንስ መረጃው ቢዳረስ ቢያንስ ለነዚህ ሰዎች ድምፅ እንሆናለን። ቢያንስ ለሚመጡ ሰዎች መልእክት መሆን እንችላለን፣ ድምፅ መሆን እንችላለን። ላይክ አድርጉ፣ ሼር አድርጉ ብለን የምንለምናችሁ እነዚህ ላሉቱ ድምፅ ከሆን ብለን ነው። ነገር ግን ብዙ ጊዜ ደጋግመን እየጮህን ምንም አይነት ነገር አስተዋጽኦ እንኳን ስናደርግ አላየንም። ይህ በእንዲህ እንዳለ በዲያቆናት ላይ የሚፈጸመው ጅምላ አፈሳ ተጠናክሮ ቀጥሏል። ሰሞኑን በሽርካ ወረዳ ዲያቆናት ላይ የተፈጸመ ያለው አፈሳ አብያተ ክርስቲያናት ባለመክፈታቸው አገልግሎት እየተስተጓጎለ ይገኛል። ዛሬም ይሄው ነገር እንደቀጠለ ነው። ለምሳሌ ዲያቆናቱ በጅምላ ታፍሰው በ9 ተወስዷል። እንግዲህ 10 ነው ዛሬ በትናንትናው ዕለት ማለት አገልግሎት እንዳይ ምዕመን እንዲሰደድ፣ ቤተክርስቲያን እንዲቃጠል፣ ካህናት እንዲገደሉ፣ ዲያቆናት እንዲታፈኑ ይደረጋል። ሆነ ብለው ነው የሚሰሩት። ታቅዶበት ነው የሚሰራው። ያሳዝናል። ሌላው የሰሞኑ ዜና የነበረው የኦሮሚያ ዋና ከተማ አዲስ አበባ ትሁን ነበር፣ ሆናለች። አሁን አዲስ አበባ ተጠሪነቷ ለኦሮሚያ ክልላዊ መንግስት እንዲሆን መደረግ ማለት ምን ማለት? የአዲስ አበባ ተጠሪነቷ ለኦሮሚያ ነው ሲባል ምን ማለት? የዴታ ቲዩብ በፌስቡክ ገጹ ይሄን አጋራል። ብዙ ሰዎች አዲስ አበባ ተጠሪነቷ ለኦሮሚያ ክልላዊ መንግስት ይሁን ማለት ምን ማለት ነው? ተጠሪነትስ ማለትስ ምንን ያካትታል ብለው ይጠይቃል። ተጠሪነት ሲባል የከተማ የበላይ የፖለቲካ፣ የህግ፣ የፋይናንስ እና የአስተዳደር ባለቤትነትና ተጠያቂነት ሙሉ ለሙሉ በኦሮሚያ ክልላዊ መንግስት ይዛወራል ማለት ነው። የሀሳብ በተግባር ሲተረጎም የሚከተሉትን ዋና ነጥቦችን ያካትታል። አንደኛ፣ የፖለቲካና የህግ የበላይነት። አሁን ባለው የፌዴሪ ህገ መንግስት አንቀጽ 49 መሰረት አዲስ አበባ የራሷ አስተዳደር ያላትና ተጠሪነቷም ለፌዴራል መንግስት የሆነች ራስ ገዝ የፌዴራል መዲና ናት። ተጠሪነቷ ለኦሮሚያ ክልል ሆነ ማለት ከተማዋ የክልሉ አንዷ አካል ወይንም ከተማ ትሆናለች። የፌዴራል መንግስት በከተማዋ ላይ ያለው የቀጥታ የበላይነት ያበቃል። የህግ አውጭነትና አስፈጻሚነት ስልጣን የከተማ ምክር ቤት የሚያወጣቸው ደንቦችና መመሪያዎች ከኦሮሚያ ክልል ህገ መንግስትና ህጎች ጋር የተጣጣሙ መሆን አለባቸው። የከተማዋ ከፍተኛ አመራሮችም ለምሳሌ ከንቲባው ተጠሪነታቸው ለኦሮሚያ ክልል ጨፌ ምክር ቤትና ለክልሉ ፕሬዝዳንት ይሆናል። የበጀትና የታክስ አስተዳደር ጉዳይ አዲስ አበባ የምታሰባስበው ገቢ፣ የቦታ አጠቃቀምና የመሬት ካዳስተር ስርዓት እንዲሁም የበጀት ምጣኔ በኦሮሚያ ክልል የፋይናንስና የመሬት ህጎች ማዕቀፍ ውስጥ ይወድቃል። የወሰንና የቋንቋ ጉዳይ አዲስ አበባ በኦሮሚያ ክልል የወሰን ክልል ውስጥ ሙሉ በሙሉ የምትጠቃለል ሲሆን የክልሉ የሥራ ቋንቋ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር ውስጥ ስራ ቋንቋ እንዲሆን ይደረጋል ማለት ነው። ቋንቋ ኦሮምኛ ነው። የከንቲባው ተጠሪነት ለኦሮሚያ ነው። በፋይናንስ ጉዳይም ህግ አውጪዎችም አስፈጻሚም ስልጣን የሚኖረው የከተማ ምክር ቤት ነው። ተጠሪነት ሲባል እኚህንና ሌሎች ነገሮችን በውስጥ አጠቃሎ ይዛል ማለት ነው። እዚያው የፌዴራል ዋና መቀመጫ እንዲሁም የኦሮሚያ ክልል ዋና ከተማ አዲስ አበባ ወይንም ፍንፍኔ ትባላለች። ሌላው ኦርቶዶክሳውያን እንግዲህ ከ20 ሺህ እስከ 30 ሺህ ብር የተሸጡ ነው። በአርሲ ዞን ሽርካ ወረዳ ዲያቆናት እና ነጠላ ለብሰው ወደ ቤተክርስቲያን የሚሄዱ ወጣቶች አፈሳ የተፈጸመባቸው ነው። እስካሁን ድረስ ከ5 በላይ አጥቢያዎች አገልጋይ ዲያቆናት ታፍሰውባቸዋል። አብዛኛዎቹ ዲያቆናት ቤተክርስቲያን ለመክፈት ቁልፍ ይዘው የወጡ በመሆናቸው አገልግሎት ተስተጓጉሏል። እነዚያ ዲያቆናት ከአንዱ ቀበሌ ወደ ሌላው ቀበሌ ተወስደው ከ20 ሺህ እስከ 30 ሺህ ብር ይሸጣሉ። አቅም ያለው ቤተሰብ እስከ 50 ሺህ እስከ 80 ሺህ ብር ከፍሎ ልጁን ያስወጣል። መክፈል የማይችሉ ከሆነ ደግሞ ወደ ውትድርና ማሰልጠኛ ማዕከል ይወሰዳል። ዲያቆናት አብዛኛዎቹ ከ13 እስከ 16 ዕድሜ ክልል ይገኛል። ከላይ መግቢያው ላይ ለመግለጽ እንደተሞከረው አፈሳውና ሽያጩ ከዲያቆናት በተጨማሪ ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ ወጣቶች ላይም ያለ ነው። ሰሞኑን የወረዳው ከተማ ፖሊስ ጣቢያ በኦርቶዶክሳውያን ተጨናንቋል። ልጆችን ልቀቁልን የሚሉ ወላጆች ቁጥራቸው ቀላል አይደለም። በዚህ ወረዳ ተለይተው የሚታፈሱ ኦርቶዶክሳውያን ናቸው። ይህ ደግሞ ታቀዶበት የሚሰራ ነው። ከእርድ የተረፉት ወደ ጦር ሜዳ ተወስደው
ብቻቸውን የሚቀሩ ሽማግሌዎችና ሴቶች ህፃናትን እያፈናቀሉ ርስት ጉልታቸውን እየወሰዱ ኦርቶዶክስ አልባ አርሲን ይፈጥረዋል። ይህ እንግዲህ በዚሁ አርሲ ነው። ከዚህ እንውጣና ወደ ሌላው መረጃችን ስናመራ ስርዓተ ቅዳሴያችንን እስቲ እንመልከት። ቅዳሴያችን የምናምነው ነው። የምናምነው መሰረት ደግሞ ቅዳሴያችን ነው። በዛም ደረጃ ትምህርቶች ሲዘጋጁ አናገኝም። ምንድን ነው የምናደርገው? ምንድን ነው ቅዳሴ በራሱ የሚለውን በሁለት በሶስት ፊደል ብቻ ተናግሮ መሄድ የምንችለው ጉዳይ አይደለም። ግባተ መንጦላይቱን ሲጀምርም ካህኑ ቅዳሴውን ከመጀመሩ በፊት ወጥቶ ህዝቡ መኖሩን ያረጋግጥ እና ከዛ ልብሱን ይልበስ፣ ከዛ በሰማያዊ እግዚአብሔር ፊት መቆሙን ያስብ። ከዛ በሌላኛው ዓለም ስለሆነ የሚቀደሰው ይሄ ማለት ሰሞኑኛ በሆነው ጊዜ ሳይሆን ዘላለማዊ በሆነው ፍሎ በማያቋርጥበት ታይም ስለሆነ ወደ ፍሎ ታይም ነው ህዝቡን ሁሉ ይዞ የሚገባው። የተቀበልነው ስጋና ደም ለኃጢአት ማሰሪያ አድርገው ይልና ዲያብሎስ የሚያሰራቸውን ኃጣዎች በመንፈስ ቅዱስ ድል እንረሳ ዘንድ አስተናብተን እንላለን። አካልቦ የመቀደስ እንጂ ሁሉንም ጠብቆ ለእግዚአብሔር መስዋዕት የማቅረቡን ነገር ዘንግተነዋል። ቅዳሴያቱ ፈንክሽናሊ ሳክራመንታሊ ከምስጢራት ጋር በተያያዘ የፈንክሽን ልዩነት እንደሌላቸው ይታወቃል። ግን ያም ሆኖ በተለየ ሁኔታ አንድን ነገር አጉልቶ የመናገርና የትኩረት ማዕከልን የሚያደርጉት ነገር ደግሞ ይለያያል፣ በኮንሰርን ይለያያሉ። ልክ ጌታ ለነገ እንደ ዛሬ እንደሰጣቸው ቤተክርስቲያን ደግሞ የትናንቱን እንደ ዛሬ ስለምትቀበል ይሄንን ማሳየት መናገር ነው ዋነኛ ዓላማቸው። እነዚህ ሁሉ ልክ በኋላ አቅማራት ብለን እንደምንሰበስበው እነዚህ ሁሉ አራቱ ወንጌላት የሚነግሩንን ነው። ቅዳሴዎችም በዛ መንገድ ነው የተቀመጡት። ይሄ ማለት አስራቱ ምክንያት ቅድም ዮባ እንዳነሳው መነሻቸው፣ ማዕከላቸው፣ መደምደሚያቸው ወደ ቁርባን ነው የሚያመለክቱት። የአዳም ተስፋ አንቺ ነሽ ከሚለው ጀምሮ እስከ መጨረሻው እስከምናገኘው የሚልኪያስ ንጽሕት አዳራሽ ነሽ የሚለው፣ ከዚያ የነቢያት ትንቢትና ምሳሌ አንቺ ነሽ የሚለው ይሄ ነው ማለት ሪዲፋይን ነው ማለት ብሉይ ኪዳንን በክርስቶስ ኦነስትሊ ምንም ትርጉምም አይኖረውም። የሚልኪያስ ንጽሕት አዳራሽ ሚልኪያስ የመኖሩ ትንቢተ ሚልኪያስ የሚባል ነገር የመኖሩ ራሱ የአዳም ተስፋ የመኖሩ ራሱ ሌሎቹም እንግዲህ ወፈዋ ሲተቁት ለናሆም መባሉ ራሱ ምን እንትን ይኖረዋል? ነገረ ክርስቶስ የማይኖር ከሆነ ነገረ ክርስቶስ የመኖሩ ምክንያት ደግሞ እመቤታችን ነችና የቅዳሴን ክፍል በተመለከተ ደጋግመን እንዳነሳ ነው የግባተ መንጦላይት ብለን የምናነባቸው እኛ የዝግጅት ክፍል ቅዳሴ አለ። በኢትዮጵያ ቤተክርስቲያን በተወሰነ ደረጃ የምናረጋቸውና ማናረጋቸው አንድ ጊዜ አድርገን ሁሌ የማናረጋቸው አሉ። በዘወትር ደግሞ የምናረጋቸው አሉ። ነገረ ማርያም ሲባል ታሪከ ማርያም አድርገው የሚያዩ ሰዎች በቃ ተወለደች ከናና ከኢያቄም ተወለደች ከዛ እንደዚህ ሆነች ያለ ብቻ ስርዓተ ቅዳሴ ነው ወንድሞቻችን የተናገሩት። ወደ ሌላኛው መረጃችን ሳመራ ወደ አፍሪካ ከአፍሪካ ጋር የተገናኙ መረጃዎችን እንመልከት እስኪ። የጣም አስገራሚ የትራኦሬ ዩጋንዳዊቷ ትራኦሬ ሌላኛው ትራኦሬ የተነሳ ነው። የሚገርም እኮ ነው። በዩጋንዳ ምድር ላይ ሁለተኛው ትራኦሬ ሊወለድ ምጡ ተፋፍሟል። ቢሊዮነሩና ሙዚቃ ነክ ኢቨንቶችን በማዘጋጀት የሚታወቀው እንዲሁም የናሽናል ሬዚስታንስ ሙቭመንት ፓርቲ አባል የሆነው ዶክተር ቢላም ባሩጋራ ቴንዶ ግንቦት 26 2026 ዓ.ም የሀገሪቱ ፕሬዝዳንት ዮሪ ሙሴቪኒ የሀገር ውስጥ ጉዳዮች ሚኒስትር ሆኖ ከተሾመ ወዲህ ካሜራማኖችን አስከትሎ ሕዝብ የተማረረባቸውንና በሙስና የተጨማለቁ ጉዳዮችን በመበርበር ይፋ በማድረግ ላይ ይገኛል። አንዳንዶችንም ፖሊስ ምርመራ አድርጎ ክስ እንዲመሰረትባቸው እያስቀፈደዳቸው ነው። በዚህ ድርጊቱ ከፍተኛ የሕዝብን ተቀባይነት ያገኘ ሲሆን፣ በአንጻሩ ደግሞ ሙሰኛ ባለስልጣናት የሚደበቁበትና የሚሸሸጉበት አጥተው በጭንቀት ላይ ናቸው። ይህ ምስል የሚያሳየው ዶክተር ባሊም ወደ አንድ ወረዳ ወርዶ መገንባት ላይ ያለውን መንገድ በመሐንዲሶችና ጉዳዩ ከሚመለከታቸው የስራ ኃላፊዎች ጋር እየጎበኘ ነበር። በዚህ መሰረት ይህ መንገድ መጀመርና መጠናቀቅ የነበረበት ከ2 ዓመታት በፊት የነበረ ቢሆንም በበጀትና የመሳሪያው በጊዜ አለመቅረብ ሳቢያ ግንባታው የተጀመረው ከ6 ወራት ወዲህ ነው።
ሰውየው አጠቃላይ ባጀቱን ጠየቀ። ሚስጥሩ ያለው እዚህ ጋር ነው። 900 ሚሊዮን የዩጋንዳ ገንዘብ ተመድቧል ተባለ። ያንንም ተቀብሏል። ያ ብቻ አይደለም። አማካሪውና ስራውን የተረከበው መሐንዲስ መካከል ግልጽ ያልሆነ ነገር እንዳለ የተረዳው ዶክተር ባሌም ሁለቱንም ኃላፊዎች እዛው መስክ ላይ በፖሊስ ተይዘው ምርመራ እንዲደረግባቸው አደረገ። አይገርምም? እና እኒህ አዲስ የመጡ ሹመኛ የጀመሩት ጸረ ሙስና ትግል ተሳክቶላቸው ዩጋንዳንም ታሪክ ሰሪ ዳግማዊ ትራኦሬ ይኖራት ይሆን? ወደፊት የምናየው ጉዳይ ይሆናል። The questions come from CID and State House and Corruption. They were given 900 million. They have cash at hand 12 million. You know me, these ones are VIPs. I don't want you to make VIPs work longer. So now you keep the VIP with you, Minister, and then you defend yourself from there. I'm not an investigator. Yeah, I'm not an investigator. I'm a successful businessman. I'm a medium taxpayer. I'm not a millionaire. I'm a billionaire. I became a minister when I was a billionaire. And this is the reason why I pay taxes. Different taxes. Rental tax, pay as you earn, NSSF, import duty. I'm paying taxes. Even when I'm a minister, the companies are running. I never signed out of the companies. በዩጋንዳም እንግዲህ ሌላኛው ትራኦሬ የተነሳ ነው ተብሏል። ይገርማል። አፍሪካ ምን አይነት ነገር እንዳለባት እና ለመሸወድ ምን ያልቀርብ እንደሆነ ነው የሚሉት። በምድራችን ላይ አፍሪካ ውስጥ በፋይናንሻል ስካሚንግ የምትታወቀው ሀገር ናይጄሪያ ናትና አሁን ሰዓት ትልቅ ስካንዳል እያስተናገደች ነው። ምንድነው ስካንዳሉ? ባለ የምታዩት ሰውዬ ማለት ነው ያለ ያለው የሚጨፍረው ማለት ነው ፌክ ኤጀንሲ የገቨርንመንት ኤጀንሲ አቋቁሞ ወደ 1.3 ቢሊዮን ናይራ ወይም ደግሞ ወደ $800,000 ፋንድ ሊያገኝ ሲል ነው የተያዘው። ቪዲዮ የተቀደው ገና ፋንዱን እንዳገኘ ነው እና ያው ሴሌብሬት እያደረገ ማለት ነው። እናም እንዴት የተፈጠረው ሰውየው ስሙ ፕሪንስ አዴሚ ይባላል እና ፌክ የመንግስት ኤጀንሲ አቋቁሞ እዛው የመንግስት ፎቅ ላይ ቢልዲንግ ላይ ኦፊስ ተከራይቶ የተለያዩ ዶኪመንቶች ምናምን አዘጋጅቶ ራሱን ሲያስተዋውቃችሁ እንደ ገቨርንመንት ሃይ ራንኪንግ ኦፊሻል ነው የሚያስተዋውቃችሁ። ማለት ትልልቅ በቃ ስልጣን እንዳላቸው ሰዎች ነው የሚያስተዋውቃችሁ እና እዛ የከፈተውን የፌክ የመንግስት ኤጀንሲ ደግሞ የሱ ኤጀንሲ ፕሬዚደንት አድርጎ ነበር የሾመው ራሱን እና ይሄ ኤጀንሲ ስሙ ምንድን ነው? ፕሬዚደንሻል ፎሬን ኢንቨስትመንት ፕሮሞሽን ካውንስል የሚባል ነበር እና ይሄ ሁላ ነገር ሲያደርግ ማለት ነው መንግስት በቃ ምንም አይዲያ አልነበረው። ከዛ ማለት ነው መጨረሻ ላይ ላይክ ፈንድ እያገኘ እያለ ላይክ ሲያስተዋውቅ የኔ ኤጀንሲ ይሰራዋል ብሎ የሚሰራቸውን ስራዎች የሚሰራው ትክክለኛ የሚሰራው አካል የገቨርንመንት አካል ዌይት ሚኒት ምንድነው እኛንን እኮ ምን ሰራው ማለት ጀመሩ። ይሄን ስራ እኮ እኛ እየሰራን ነው ማለት ጀመሩና ከዛ በኋላ በደንብ ባክግራውንድ ቼክ ሲያደርጉ ፌክ እንደሆነ አወቁ። እስከዛ ሰዓት ድረስ ግን እዛው ቢልዲንጋቸው ውስጥ ኦፊስ ተከራይቶ እስከሚሰራ ሰዓት ድረስ ግን ምንም አይነት አይዲያ አልነበራቸውም እና ጀስት ኮስት ሾት ምን ያክል አፍሪካ ውስጥ ቀላል እንደሆነ ሁሉ ነገር ፌክ ለማድረግ ፌክ ነገርን ሪል ለማስመሰል በጣም ቀላል እንደሆነ እና ዌስተርን ሚዲያ የመጨረሻ ክሪቲክ እያደረጉን ይገኛሉ። ማለት እንዴት እንደዚህ ኢዚ ይሆናል? ፌክ ዶኪመንት ማድረግ ሌተር ሄድ ስታምፕ እያስመታ ምናምን ነበር ልጅ ሰውዬው ሲሰራ የነበረው እና ገቨርናንሳችን የአፍሪካ ገቨርናንስ ብዙ ጊዜ ሉፕሆል አለው እና ይህን ሉፖል ሊጠቀሙ ነው ሰዎች ለራሳቸው ለኢንዲቪዥዋል ጥቅማቸው የገቨርንመንትን ሪሶርስ የሚያውሉት ማለት ነው። እና እናንተ ምን ታስባላችሁ? ሀሳባችሁ ጎበዝ ስላስቀምጡልኝ። ይገርማል። እንግዲህ በዚህ ደረጃ ነው ሀገራችን አውራችን ልበል እንጂ የሄደች ያለችው የሙሰኞች ሀገር ሆናለች ማለት ነው። የዛሬ መረጃችን ይመስላል። በምሽት መረጃ በድጋሚ እንመለሳለን። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።